ዮርዳኖስ የኖስትራ አኤታቴ 60ኛ ዓመት ሲምፖዚየም አካሄደች። ዮርዳኖስ በሁለተኛው የቫቲካን ጉባኤ የታወጀውን የኖስትራ አኤታቴ ሰነድ 60ኛ ዓመት ከካቶሊክ የጥናትና ሚዲያ ማዕከል እንዲሁም ከአሜሪካ የማዳባ ዩኒቨርሲቲ ጋር በመተባበር አካሄደች። ኖስትራ አኤታቴ በ1965 የወጣ የካቶሊክ ቤተክርስቲያን ሁለተኛው የቫቲካን ጉባኤ መግለጫ ሲሆን ቤተክርስቲያኗ ክርስቲያን ካልሆኑ ሃይማኖቶች ጋር ስላላት ግንኙነትና የጋራ መከባበርን የሚያበረታታ ሰነድ ነው። በሲምፖዚየሙ የተካፈሉት ካርዲናል ፒዛባላ በንግግራቸው በእስልምናና በክርስትና ግንኙነት ውስጥ መከባበርና በአንድ አምላክ በማመን ላይ የተመሰረተ አዲስ ምዕራፍ ለመክፈት ሲምፖዚየሙ ታሪካዊ ጠቀሜታ እንዳለው አጽንኦት ሰጥተው ተናግረዋል። ፓትርያርኩ በመካከለኛው ምስራቅ ማህበረሰቦች ውስጥ የዚህን ሰነድ ግንዛቤ ማሳደግ እንደሚገባ ተናግረው በመካከለኛው ምስራቅ የውይይትና አብሮ የመኖር ተነሳሽነቶች በተለይም በንጉስ አብዱላህ ዳግማዊ የዮርዳኖስ ሃሽሚት መንግስት ውስጥ ውይይትና ሰላምን ለሀገረ ዮርዳኖስና ለዓለም አቀፉ ማህበረሰብ ለማስፈን ወሳኝ ሚና እንዳለው ገልጸዋል። ካርዲናል ፒዛባላ በሃይማኖቶች መካከል የሚደረግ ውይይት ተስፋና መተማመንን እንደሚገነባ ተናግረው በመካከለኛው ምስራቅ ሰላም የሚጀምረው በተለያየ እምነት አማኞች መካከል በሚደረግ እውነተኛ ውይይት መሆኑን ተናግረዋል። በሲምፖዚየሙ ላይ የኢየሩሳሌም የላቲን ፓትርያርክ ፒዛባላ ፒየር ባቲስታ፣ የሃሽሚት ንጉሳዊ ፍርድ ቤት ኢማም ክቡር ዶክተር አህመድ አልካላይሌህ እና ሌሎች የሃይማኖትና የሲቪክ መሪዎች በዮርዳኖስ ተገኝተዋል። መረጃው የቫቲካን ዜና አገልግሎት ነው።